السلام عليكم ورحمة الله وبركاته. عندما نقول لالفوت أرات تامتات يتبقى مسلم كفتنيا تقول لنا برو فسوم سلامة بيهون تقولوا منجس جن ميوس دور متجا كجزء ولا جزء يجمرنا يالله يهن دمو لما كلاكل especially diaspora واج بتكنا جونيتا يتنقسك أسن سلالونا بتكنا جونيتا لما كساكس ناقت أينة تندينورو حاجي نجيب يهنن يتقل يسلامة يتقل إنكس كاسين دي تندونا بصفات يابرارولونال تنش له حاجي نجيب مالت فلقالو حاجي نجيب الناقالن كنت تنش مالت مفلقو نجار حاجي نجيب محمد يفرست تجرا فاونديشن بريزيدنت ناتشو لالفوت أرات عامت بإثيوبيا مسلموች ትግል አስመልክቶ ከሪሳላ ኢንተርናሽናል ጋር እጅና ጓንት በመሆን አገር ቤት ውስጥ እየተካሄደ ያለውን ሰላማዊ ትግል ደጋፊ በመሆን የዳያስፖራውን እንቅስቃሴ በተጠናከረ መልኩ የትግል ውጤት ምላሽ እስኪያገኝ ድረስ ደከመኝና ሰለቸኝ ሳይሉ ሲንቀሳቀሱ ቆይተዋል። ዛሬም እንደ ትላንቱ የሰላማዊውን ትግል እንቅስቃሴ በስፋት ገለጻ ሊያደርጉልን በመሃላችን ይገኛሉ። حاجي نجيبن وده مدرك قابزالله بتمون عند التدامت وأشوا بالله سمت أجيكالله حاجي نجيب وده مدرك يمتولن أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين أما بعد رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي سبحان الله وندموچنا هتوچ እንደዚህ ቦታ ስመጣ ኢሞሽናል ሆናለሁ ይቅርታ አድርጉልኝ العفو especially እህቶች እንደዚህ ሳይ አንድ ነገር ማወቅ አለብን የእስልምና ራያ መገለጫ በዚህ በምዕራቡ ዓለም እነዚህ እህቶቻችን ናቸው። እኔ መንገድ ላይ ቢሄድ እንደዚህ ሙስሊም ልሁን አልሁን የሚያውቀኝ የለም ሚሰድበኝ የለም እምንይቀኝ የለም لكن ለዚህ የተጋለጡት እህቶቻችን ናቸው። በአንድ ወቅት ሱብሃንአላህ ሙስሊሞች ትልቅ ቦታ በነበሩበት ወቅት አንዲት እህት ሒጃቧ ስለተነጠቀ ወኡመታ ወሙዕተሲማ ብላ ስለጮኸች የእስላሙ መንግስት ጦር ልኮ ነው የሷን ክብር ያስጠበቀው። فين نحن الآن የትነን ያለነው? ኢትዮጵያ ውስጥ እህቶቻችን ሒጃባቸው ተነጥቆ ጅልባባቸው ተነጥቆ እሳት ውስጥ ይቃጠላል አይናቸው ያየ ቅርብ ጊዜ 6 ወር አይሞላውም ያ اخواني እሱን ብቻ አይደለም ራቆታቸውን በውስጥ ሙታንቲያቸው እኩል ለሊት አውጥተው ጣሏቸው ሂዱ የምትሄዱበት ብለው لكن الحمد لله ሁሉ ነገር ለሰበብ ነው። ይሄ ኢትዮጵያ ሙስሊም ኦሮሞ በሉት ጉራጌው በሉት አማራው በሉት everybody ተኝተን ነበር لكن عسى أن تكرهوا شيئا وهو خير لكم الله سبحانه وتعالى ይሄንን በላአ መጣብን ለምን ተኝተሃልና ንቃ ነው ያለን አላህ Subhanahu Wa Ta'ala ንቁ ነው ያለን በሚያስደስት ሁኔታ የኢትዮጵያ ሙስሊም ህብረተሰብ የሁሉም ጎሳ ያለበት ነቅተው የመጣውንም ሸር አይተው especially አህባሽ የሚባል ከዲኑ የወጡ ግሩፖችን አምጥቶኛ ላይ ሲጭኑ አልহামዱሊላህ ለኛ መቀስቀሻ ሆነን የተኛው ተነሳ
بإذن الله تعالى تملسنا أنتنيام كان وديا إن شاء الله تعالى لذي دمو اهتوچاچن يكفلوت مسواዕትነት እንደዚህ ነው አይባልም I hope understand ታደርጉኛላችሁ እኔም እንደ ቦና ይቅርታ ጠይቃለሁኝ I wish ኦሮምኛ በተናገርኩኝ አልችልም ግን 40 ወይ 50% እሰማለሁ ሲናገሩ ሰዎች አያቴ በእናቴ በአባቴ በኩል ኦሮሞ ናት የኦሮሞ ዘር የሌለበት የለም ኢትዮጵያ ውስጥ በነገራችን ላይ ሁሉም ራሱን ሊያሸሽ ይፈልጋል እንጂ no one በእውነት አልহামዱሊላህ ረቢል ዓለሚን ትልቁ ነገር ይሄ ሰላማዊ ትግል ኢትዮጵያ ውስጥ በወንድሞቻችን በእህቶቻችን የተጀመረው በዓለም ላይ ታይቶ ተሰምቶ የማይታወቅ ነው በነገራችን ላይ ይሄንን ፋሺስት መንግስት ሙስሊሙ ህብረተሰብ ምክንያት አሳጥቶታል የሚፈልገው ምን ነበር ይሄ መንግስት ሙስሊሙ ተነስቶ ቫዮለንስ ውስጥ እንዲወድቅ ነበር ሙስሊሙ እጁን ሰበሰበ እህቱ ስትደበደብ ያየ እባካችሁን ያዙኝ ይል ነበር ጓደኞቹን ወንዱ ለምን እሱ በሚያነሳው ቫዮለንስ ህዝቡን ሊጨርሱት ይችላሉ በሰላም ከመስጊድ ሲወጡ አውቶቡሶች አምጥቶ መሐላቸው ያቆማሉ ይደረድራሉ ለምን ሙስሊሙ ተቆጥቶ ንብረት እንዲያፈርስ ወይም እንዲያበላሽ ይሄንን ሁሉ ቻንስ ነሱት ይሄን መንግስት እስከ አሁን ድረስ ሙስሊሙ ላይ የሚደረገው ደባ ኢንፋክት እየቀጠለና እየከፋ ነው የሚሄደው ያለው ሰሞኑን ያ አኽዋኒ ወጣት የተባለውን ሁሉ ከየቦታው እየሰበሰቡ እያሰሩ ነው ሴት የለ ወንድ የለ ታሪኩን እናንተ ታውቁታላችሁ ሰሞኑን ግምገማ ይሉታል የዚህ ሚኒስትሮች ምክር ቤት ኢቫሉዌሽን ማለት ነው ኢቫሉዌት ሲደረጉ እኛ ሙስሊሙ ህብረተሰብ የማይረሳው عدو الاسلام ብለን የምናስበው ኦፍ ኮርስ ስርዓቱ ነው ግን አንድ ኢንዲቪጁዋል ዶክተር ሽፈራው የሚባል ሲገመገም ምን ብለው እንደገመገሙት ታውቃላችሁ ኢቫሉዌሽኑን አከራሪዎች ላይ አልጠነከርክም it means ብዙ ገና ይተበቅብሃል እነዚህን ሙስሊሞች ለመደብደብ ለመግደል ለመፍጨት ለማሰር ማንኛውም ሙስሊም ልጅ ከ15 ከ18 አመት በፊት ቁርአንና እስላሚክ ስኩል እንዳይሄድ ህግ ወጥቷል ህግ ደንብ ወጥቷል ግን እየተጠበቁ ነው ጊዜ ከዲናችንም ሊከለክሉን ነው ልጆቻችንን ቁርአን ለማስቀራት እንኳን ሊከለክሉን ነው ይሄ በቦልሸቪክ ወይም በዚህ በራሺያን ኮሙኒስት ጊዜ እንኳን አልተደረገም እንደዚህ የኛ እጣ ምንድነው የሙስሊሙ እጣ እዛ ኢትዮጵያ ውስጥ እርግጥ በሰላማዊ መንገድ እንሄዳለን እስከ መጨረሻ ድረስ however ግን ምንድነው በአሁኑ ሰዓት ደግሞ በዚህ ደቂቃ ማሰብ ያለብን ከዚህ ስርዓት በኋላ ነው ይሄ ስርዓት ማለቂያው ደርሷል ኢንሻአላሁ ተዓላ መጥፊያው ደርሷል باذنillah ተዓላ በአኒ ሚንስ ይወድቃሉ ግን ሙስሊሙ ማሰብ ያለበት ከዚህ ስርዓት በኋላ ተመልሰን አሁንም ለማኞች ሆነው ምን ሆኖ ወይ መብታችንን ወይንስ በዚሁ በያዝነው በእምነታችን ጠንክረን በአንድነታችን ጠንክረን አሁንም ለሚመጡት ስርዓቶች በሙሉ መኖራችንን እናሳውቃለን
جزاكم الله خير بتلي كونغرسمانوچنا سيناتوروچن يزي يطراچو الرساله ويم يمينيسوتا وندموچنا اهቶች በመታደርጉት والله جزاكم الله خير ይሄ ነው የሚያስፈልገው እንጀራቸው ደሞ ከዚህ ከምዕራብ የሚሄድ ነው አንደኛው ደሞ ምንድነው አክራሪነትን እየተዋጋን ነው በማለት ነው ሁለት ሶስት ጊዜ የአሜሪካን ውጭ ጉዳይ ሚኒስትር ሄደን አነጋገርን ነበር በዋሽንግተን አካባቢ በነገራችን ላይ ነው የመጣሁት ከፈርስት ሂጅራ ፋውንዴሽን ነው ተጋብዤ ነው ከፈርስት ሂጅራ ፋውንዴሽን የፈርስት ሂጅራ ፋውንዴሽን ጀማዓ በሙሉ ሰላም በሉልኝ ብለውኛል አሁን ሰላም ያናቀርባለሁኝ ስመጣ ሰላሙ አለይኩም ብያለሁ አላልኩም ሰላሙ አለይኩም ወራህመቱላሂ ወበረካቱ ما شاء الله دعاء ነው ሰላሙ አለይኩም ወራህመቱላህ ማለት አላህ ሰላም ይስጠን ለሁላችንም በግል ህይወታችን በቤተሰብ ህይወታችን በአገራችን በህብረተሰባችን ሁሉ አላህ ሰላም ይስጠን እና የኢትዮጵያ ሙስሊም ታሪኩ ብዙ ነው ምናልባት ወጣቶች ማታውቁት ካላችሁ አዛውንቶች እኔ ራሴንም ከአዛውንት ጋር ልቁጠር 60 ደርሻለሁና ያሳለፍነው ቀላል አይደለም ብዙ አይተናል ያንን ሁሉ አሳልፎ ነው የህብረተሰብ ይህንን ዲኑ ይዞ ይቆየው ይህንን ዲናችንን አቆይተውልን እስካሁን ድረስ ያመጡልንን እኛ መጣል የለብንም ትላንትና ሱብሃንአላህ ቦናን ሳዳምጠው he was talking about the young I'll tell you a story about the young there is a story a couple divorced and they had a son young son he grew up he went to college but he has never practiced his deen or they didn't teach him finally the father passed away the mother got confused what can she do it's in the United States I think in somewhere in Arizona she called her son and she said your father has passed away you have to do something to bury him the guy went into googling how to bury a dead person so he got in touch with one of the funeral places and they told him the price of different types including cremation which was $800 now that is the cheapest one because if he has to bury his father in full-fledged funeral type will cost him $6,000-8,000 he chose to cremate his father fortunately he went to ask he contacted a masjid an imam and the imam told him no you cannot do this this is a Muslim your father is a Muslim he has to be buried and he started arguing with the imam it's too expensive and all that the imam told him don't worry about that we'll take care of it wallahi ya jama'at al-khair if you don't take care of your children if you don't teach them Islam you will regret later on wallahi ብዙ እንደዚህ አይነት ችግሮች አሉ على كل حال እቺን ሁለት ቀን እኔ እዚህ ብዙ ትምርት አግኝቻለሁ ሞራሌም ከፍ ብሏል አሁን እኛ የምንፈልገው ማንኛውም ኮሚኒቲ አሜሪካ ውስጥ ሲመጣ የመጣበትን አገር ሳይረሳ ኢታሊያን አሜሪካንስ አይሪሽ አሜሪካንስ የተለያዩ ኢሚግራንት ሲመጡ ጁዊሽ የስቴት ኦፍ እስራኤል እኮ በጁዎች ነው ያለችው እዚህ በአሜሪካ ጁ እኛ የዛ አይነት ሮል መጫወት አለብን ለኢትዮጵያ ህብረተሰብ ለሙስሊሙ ቁጥራችን ደህና ነው አልহামዱሊላህ
ዛሬ ይሄ የጠራችሁት ሴናተር ነገ በአንድ ቮት ሊበለጥ ይችላል ሊወጣ ከስራው ስለዚህ ሪስፖንድ ያደርጋሉ ስራው ይሄ ነው አሜሪካ ውስጥ የአሜሪካንን ፖለቲክስ ማወቅ አለብን በተረፈ አላህ Subhanahu Wa Ta'ala ይህንን ሰላማዊ ትግል በሰላም መንገድ እንዲቀጥል ሁላችንም ጥረት ማድረግ አለብን ግን በተለየ ሁኔታ በተለይ በአሁን ሰዓት ጭቆናውን ስክሩን ያጠበቁ ስለሄዱ እኛም ደግሞ በዚያው መጠን ድምጻችን ከፍ ይያለ ትብብራችን እየጠነከረ መሄድ አለበት ለዚህም አልহামዱሊላህ ረብል ዓለሚን ባለፈው ኦክቶበር ዋሽንግተን ዲሲ ውስጥ ዩናይትድ ኢትዮጵያን ሙስሊምስ ፒስፉል ሙቭመንት ሰፖርት ግሩፕ በሚል ከ19 ሲቲዎች በመጡ ወንድምና እህቶች ይህን ድርጅት አቋቁመናል ማሻአላህ የሪሳላ ወንድማችን ዑመር ነበር ከኛ ጋር ሌላም ከዚሁ አካባቢ የመጡ ወንድሞች ነበሩ ይህንን ድርጅት ከሪሳላ ጋር አንድ ላይ ተባብረን አጠናክረን ልንሰራቸው የሚገባቸውን ስራዎች መስራት አለብን ሌላው ብቻችንን ማንወጣው መንገድ አለ طبعا الله سبحانه وتعالى ነው የኛ ንስራ የሚሰጠን እርዳታ የሚሰጠን ግን ኢትዮጵያ ውስጥ የዚህ ሙስሊሙ ህብረተሰብ ጥያቄ ተፈታም አልተፈታም ለመጨረሻና ለሁሉም ፍትህ ያለባት አገር እንድትሆን ለፍትህ ከሚታገሉ ወንድሞችና እህቶች ጋር አብረን መስራት አለብን አለበለዚያ አንድ እጅ እንሆናለን ማጨብጨብ አንችልም እናውቃለን ሁላችንም በዲናችን ላይ የመጣውን ችግር አንድ ሙስሊም ኢትዮጵያ ውስጥ ሒጃብ አይደለም ኒቃብ አይደለም ዲኑ የፈቀደለትን ሁሉ ማድረግ እስኪችል ድረስ ማንንም ሰው ሳይከለክለው ማንንም ሰው ሳይከለክላት ዲኗን የምትተገበርበት አገር ፍትህ ያለባት አገር እስካልሆነች ድረስ መተኛት የለብንም አላህ Subhanahu Wa Ta'ala ከ90ና ከኦልሞስት አሁን 100 ሚሊዮን ሊመጣ ነው የዛ ህዝብ የዛች አገር ህዝብ ከዚያ መሃል መርጦ አሜሪካ ስንመጣ የት እስላም ሀገር ነው እንደዚህ ተሰባስበን መናገር የምንችለው እንኳንና ኢትዮጵያ የለም አልহামዱሊላህ እንበል መጀመሪያ فإن شكرتم لأزيدنكم وإن كفرتم فإن عذابي لشديد والله هي الله نعمانه الحمد لله እንበል ግን ይሄን ንዕማ ደሞ በእግራችን መርገጥ የለብንም እንጠቀምበት ከ90 ሚሊዮን ህዝብ አላህ Subhanahu Wa Ta'ala መርጦ እዚህ በሰላም እንድንኖር በሰላም ቤተሰቦቻችን እንድንመሰረት ኑሯችንን በተሻለ ሁኔታ እንድንኖር ሲያደርገን አገር ውስጥ ያሉትን ወንድምና እህቶቻችንን ረስተን አይደለም እንጠየቅበታለን ምናልባትም ለዛ ህዝብ ቁምለት ብሎ ይሆናል ያወጣን እንጂ በምን ስፔሻሊቲ ነው እኔ ከሀገር ወጥቼ እንደዚህ አይነት ኑሮ ምኖረው ጠቅላላ አሜሪካ ውስጥ ያለው ሙስሊም በሙሉ አሁን በቀደም አይታቸዋል ሁላችንም አለቀስን ከልባችን ሁለት ወጣቶችና አንደኛው ወንድማችን ሲገደሉ አለ ይሄ ጥላቻ እንትን አለ ላኪን ምንድነው with all of this ሰላም ያለበት ሀገር ውስጥ ነው ያለነው ድምጻችን ተሰሚነት ያለበት ሀገር ውስጥ ነው ያለነው ሴናተር አይደለም ፕሬዝዳንቱንም በአንድ ድምጽ ልንጥለው የምንችልበት ሀገር ነው you know George Bush the second one junior ሲመረጥ
መጀመሪያ ጊዜ መረጠ ሙስሊሙ የአሜሪካ ሙስሊም ማሻአላህ ከሌሎቹ ይሻላል ብሎ መረጡት ኢንፋክት የሙስሊሙ ድምጽ ባይኖር ኖሮ አልጎር ነበር የሚመረጠው ይሄንን ሁሉም ይናገራሉ ስታቲስቲኩ አለ ስለዚህ በድምጻችን እንስራ every one of us ሴናተሮቻችንን ኮንግረስማኖቻችንን ማነጋገር አለብን ኢትዮጵያ ውስጥ በደል አለ ያ በደል እስካልተወገደ ድረስ ዝም አንልም መናገር መጻፍ መወያየት እንደዚህ አለብን በተለይ ትልቁ እኔ ሁሉ ጊዜ ልብ የሚነካው የእህቶቼ ጉዳይ ነውና አደራችሁን ወላሂ ምርጥ ፍጥሮች ናቸው እህቶቻችን አላህ Subhanahu Wa Ta'ala እነሱን እንድንጠብቅ አዞናል ሰይዳችን ሰለላሁ ዐለይሂ ወሰለም ገርገራ ላይ ያሉ ነው አደራ የሰጡት እህቶቻችንን ሞት ላይ ያሉ እነሱን መጠበቅ አለብን ክብራቸውን መጠበቅ አለብን እንዴት ነው አይታችሁ እንደሆነ ዲቪዲ በፊልም ከዛ ከሀገር ቤት ሲመጣ እያንዳንዱን ሰልፍ የሚያደምቁት እህቶቻችን ናቸው ትግሉ ሲጀመር አወሊያ ውስጥ እህቶች ነበሩ አትነሳም ወይ ዲንህ ተጎቷል ዲንህ ሊያጠፉ መጡብኝ ያሉት የሚጠሩት እህቶቻችንን አትሊስት ድጋፍ እንስጣቸው አደራዬ ዛሬ እዛ አገር ቤት ውስጥ እስር ቤት ውስጥ ያሉት አሚሮች በየጊዜው ዝም አትበሉ ይሉናል ኢንፋክት በቅርብ ጊዜ የመጣው መልእክት ምንድነው እናንተ ውጭ ያላችሁት ዝም ስትሉ መታሰራችን ይሰማናል ድምጻችሁን ግን ስታሰሙ ምንም እንትን አይሰጠንም ችግር አያመጣብንም መታሰራችን አሉ ያ اخواني መጀመሪያ ለእህቶቻችን ምን ጊዜም በተለይ መሻይኾች እኔ አልহামዱሊላህ ከትላንት ጀምሮ ያየሁት ዑለማዎችና ዳዒዎች እዚህ በጣም ደስ የሚል ነው እኔ እንዲያውም ከሚኒሶታ ዑለማዎችን ንውሰድ በየቦታው የሚል ነገር አሙሬ ውስጥ መጥቷል እኛ ጋር አካባቢ ያለው ሼህ ኻሊድ ብቻ ነው እውነቴን ነው የምናገረው ሼህ ኻሊድ ነው እዚህ አሁን ሰሞኑን everyone is a good da'i ما شاء الله 2 minutes ان شاء الله እና جزاكم الله خير እንዲያውም አንድ ነገር ብታደርጉልኝ አሁን ሁላችሁም ቁሙ እስቲ ፕሊዝ እጅ ለእጅ ተያያዙ እጅ ለእጅ ተያያዙ I hope ይሄ ቪዲዮ ለኢትዮጵያ ሙስሊሞች ድጋፍ ስንል ተክቢራ የምናደርግበት መሆኑን እንዲያዩ እናደርጋለን አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ ወጅሁሉ ጀዛኩሙላህ ኸይር ሌላ አንድ ድምጽ እንድታሰሙ የምፈልገው ምንድነው ለእህቶቻችን አላሁ አክበር አላሁ አክበር አላሁ አክበር አላህ Subhanahu Wa Ta'ala ኢትዮጵያን ሙስሊም ከጫፍ እስከ ጫፍ ድል ይስጠው اللهم انصر الإسلام والمسلمين اللهم اعز الإسلام يا عزيز يا غفور يا رحمن يا رحيم يا من لا تقهر اللهم نسألك العفو والعافية والمغفرة يا رب ወንድሞቻችንና እህቶቻችን እስር ቤት ውስጥ የሚሰቃዩትን እያንዳንዷን ሰከንድ ላጠፉት 3 አመት እስር ቤት ውስጥ በጀነት ውስጥ ጀነት الفردوس ስጣቸው ያ አላህ እኛንም አጠንክረን አዋደን አፋቅረን
بزر أتلاين بقوانقو أتلاين لأن الله سبحانه وتعالى إن هذه أمتكم أمة واحدة وأنا ربكم فاعبدون بلال الرسول صلى الله عليه وسلم من لم يهتم بأمور المسلمين ليس منهم بلوال ሁላችንም اهتماماتችን day and night በአሁኑ ሰዓት ስንተኛም ስንነሳም የኢትዮጵያን ሙስሊም ብሎም የዓለም ላይ ያለው ሙስሊም ሁሉ አላህ ኑስራ ይስጠው እንበል ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ